ሕፃኑን ጌታችን መድኃኒታችን ኢየሱስ ክርስቶስን ይዘው ወደ መሬት የወረወሩ ደፋር እጆች። መሬት ተንቀጥቅጣ አፏን ከፍታ የዋጠቻት አንዲት ክፉ ገረድ። ከሰውነት ወደ ጦጣና ዝንጀሮነት የተለወጡ አንድ ሰፈር ሙሉ ሰዎች። እንደምን ሰነበታችሁ? ይህ ፐቲዩብ ነው። እመቤታችን ቅድስት ድንግል ማርያም በዕለተ ስደቷ ከደረሱባት መከራዎች መካከል ክፍል 1 በማለት በመጀመሪያው ክፍል ይህንን ከላይ በርዕሱ ያሰማናችሁን ታሪክ ልናካፍላችሁ ወደድን። አብራችሁን በመቆየት ይህ የእመቤታችን ተአምር ለሌሎች እንዲደርስ ሸር እንድታረጉልን በትህትና እየጠየቅን ነው። እንዲሁም ደግሞ ላይክ በማድረግና የዩቲዩብ ቻናላችንን ሰብስክራይብ በማድረግ ይህ አገልግሎት ለዓለም ሁሉ እንዲደርስ እንድታደርጉልን በትህትና እንጠይቃለን። ረሃብ የጠናባት እመቤታችን ቅድስት ድንግል ማርያም ከፊቷ ደግሞ የልጇ የውሃ ጥም ከእርሷ ረሃብ በላይ ያንገበግባታል። እስራኤልን በአለት ላይ ውሃ እያፈለቀ የመገበ ፍጥረቱን ሁሉ በየዕለቱ ምግብና ውሃ የሚያድል የሚያበላ የሚያጠጣ ልጇ አሁን በጀርባዋ ላይ ሆኖ ውሃ ስጭኝ እያለ ይጠይቃታል። ወደ ግራም ወደ ቀኝም ከሚያቃጥል አሸዋና በረሃ በቀር ምንም በጥርኝ እንኳን የሚሆን ምላስን የሚያረጥ ውሃ የለም። እናታችን ወደ ኋላም ወደፊትም ብላ መንደር ፈለገች። ቤት አግኝታ ለልጇ ውሃ ትለምን ዘንድ ተመኘች። ነገር ግን ልታገኝ አልቻለችም። የድንግልና ጡቷን ይጠባ ዘንድ ብትሰጠውም ምንም ሊያገኝበት ስላልቻለ በልቧ እያዘነች መንገዷን ቀጠለች። አረጋው ዮሴፍና ሰሎሜም ቢሆኑ ስለደረሰባት ነገር ከመቆጨት አብረው ከማዘን ውጪ ሊያረጉ የቻሉት አንዳች ነገር አልነበረም። ከዚህ ሁሉ በኋላ ወደ አንድ መንደር ወደ አንድ ቦታ ደረሱ። እመቤታችን መንደሩን ስታይ እጅግ ተደሰተች። ምክንያቱ ደግሞ ለልጇ የምታጠጣው ውሃ ለመለመን መልካም አጋጣሚ ሆነልኝ ብላ ነው። ወደ መንደሩ ደርሰው በፍጥነት የልጇን ጥም ልታረካ አረፋሉና ዕቃቸውን አስቀምጠው መንደር ዳር ወደ አንድ ቤት ገሰገሰች። ሄዳም እባካችሁ ውሃ ስጡኝ፣ ልጄን ጠምቶብኝ ስለ እግዚአብሔር ብላ ጠየቀቻቸው። ሰይጣን እየተከተለ የሰው ልብ ያጨከነባት ልታገኝ አልቻለችም። አሁንም ያውንኑ እንቢታ ነው የገጠማት። ይባስ ብሎ ስትመለስ ሰባሰገል ያመጡለትን የወርቅ ጫማ ወንበዴዎች ቀምተው ወስደውት ትደርሳለች። በዚህም እጅግ አምረራ ታዝናለች። በዚህ ጊዜ ልጄን ውሃ ጠጥቼ ልብ ያርፎ ብዬ ልመና ብሄድ እንኳን ለልጄ ውሃ ላገኝ ይባስ ብሎ የወርቅ ጫማውን አጣሁት ተሰረኩ ብላለች። በዚህም ምርር ብላ ስታለቅስ ያየ ልጇ ከጀርባዋ ላይ እንዳለ ጭንቀቷን ተረድቶ አለቱን ባርኮ ውሃ ፈለቀና እናቱን ከዚህ ጠጪ እኔንም አጠጪኝ ብሎ አመለከታት። ከዛችም ውሃ ሁለታቸውም ጠጡ። ያችን ውሃ ጽድቅን የማያውቁ የዛች ሀገር ሰዎች እንዳይጠጧት ጣዕሟን መራራ አደረጋት። ዛሬ ድረስ ይህች ውሃ የምትገኝ ሲሆን ስደተኞች እንጂ የዛች ሀገር ሰው ከዚህች ውሃ አይጠጡም። ለስደተኞች ካልሆነ ለዛ ሀገር ሰዎች ትማረራለችና። የእመቤታችን ስጋቷ በዚህ አላለቀም። እንደለመደችው ወደ አንድ ቤት ጎራ አለችና ስለ እግዚአብሔር ትንሽዬ ቁራሽ ስጡኝ ብላ ለመነቻቸው። አጋጣሚ ሆኖ ያ ቤት የባለስልጣን ቤት ነበረ። ከቤት ውስጥ ሆነው የልመና ድምጽ ሲሰሙ ቶሎ ብላ ሰራተኛዋ ኮቲባ ወደ ውጭ ወጣች። ነገር ግን ያገኘችው ነገር እንደተለመደው አይደለም። እስከዛሬ የምታያቸው የኔ ቢጤዎች መልካቸው የጃጀ፣ ልብሳቸው ያረጀ፣ የተቀደደ፣ በፀሐይ የጠቆሩ ናቸው። የዛሬዋ ግን መልኳ ከፀሐይ የሚበልጥ፣ ልብሷ ያማረ፣ ቁመቷ የሊባኖስ ዝግባን የመሰለ፣ በቃላት የማትገለጽ የዓለም ሁሉ እመቤት ናት። ኮቲባ ደነገጠች። ቶሎ ብላ ወደ ቤቷ ገባችና እመቤቴ አለቻት አሰሪዋን። አረ ውጭ ላይ ካንቺ የበለጠ የምታምር አንዲት ቆንጆ ሴት ቆማለች አለቻት። ሴትዮዋም የሰራተኛዋ ድፍረት ገርሟታል። ነገር ግን ነገሩን ዋጥ አድርጋ ከኔ የሚበልጥ አለን እስኪ ለያት ብላ ፈጥና ወደ ውጭ ወጣች። ስትወጣ እውነትም ከሷ ይልቅ የምትበልጥ ሆና አገኘቻት። ሴትዮዋም የእመቤታችንን ውበት ከማድነቅ ችግሯን ከመረዳት ይልቅ ቅናት አቃጠላትና በድፍረት ሆና አንቺ ይሄን መልክ ይዘሽ እንዴት ልመና ወጣሽ? ነገረኛ ሆነሽ ለባልሽ ባትመችው አባሮሽ ነው እንጂ አለቻት። ላቲ ስብሐት
እመቤታችንስ አምላክ የመረጣት የመከራው ተካፋይ ያደረጋት እናቱ ያደረጋት ስለሆነች እንጂ በባህሪዋ ክፉ ሆና አልነበረም። አረጋዊ ዮሴፍ ዝም ብሎ ማየት አላስችለው ብሎ ካለ ይሰጡታል፣ ከሌለ ደግሞ ካለው ያድርስ ብለው ይሸኙታል እንጂ እንዴት እንዲህ አይነት ንግግር ለለመነ ሰው ይነገራል ብሎ ተናገራት። ሴትዮዋ ምን አይነት የለማኝ ተሳዳቢ ነው ብላ ስትመልስ፣ ሰራተኛዋ ኮቲባ ግን ለእመቤቷ ተቆርቁራ ፈጥና በመሄድ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን ከታዘለበት ነጥቃ ወርውራ በድንጋይ ላይ ጣለችው። ሕፃን ኢየሱስ ወድቆ ክፉኛ ድንጋዩ ስለመታው ያለቅሳል። እናቱም እመቤታችን ልታነሳው ጎንበስ አለች። አረጋዊ ዮሴፍ እመቤታችንን ተይ አሁንስ ተአምሩን ያሳይ አላት። እሷም ይህንን ስትሰማ ተወችው። በዚህ መካከል የነበረውን ጩኸት የሰሙ ጎረቤቶች የባለስልጣኑን ቤት ምን ነካው? ማን ከባለስልጣኑ ቤት ሊዘርፍ መጣ? እያሉ በችኳሎ መተው ደጁን ከበቡት። አረጋዊ ዮሴፍ፣ ሰሎሜ፣ እመቤታችን እንዲሁም እንደወደቀ ያለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላቸውም በሰፈሩ ሰዎች ተከበቡ። አረጋዊ ስምዖን እንዳለ ጌታችን መድኃኒታችን ኢየሱስ ክርስቶስ ተአምሩን ገለጠ። ባለስልጣኑ ሰው 2 ጠብደል ውሾች ያሉትና ሰው እንዳይነክሱ በስተጓሮ በኩል ታስረዋል። ከሃሊው ጌታ በወደቀበት እንዳለ አምላክና ሁሉን አዋቂ ነውና በቤቱ ጀርባ የታሰሩ ውሾች ማሰሪያቸውን እንዲበጥሱ ካደረገ በኋላ የሰፈሩን ሰዎች ደግሞ ጦጣና ዝንጀሮ አድርጎ የራሳቸው ውሾች ወደ ጫካ እያባረሩ እንዲሰዷቸው አደረገ። ኮቲባን ደግሞ የፈጠረኝ ጌታ እንዴት እንደዚህ ታደርጊያለሽ ያለች የተቆጣች ምድር አፏን ከፍታ ዋጠቻት። ከዚያም እናታችን ቅድስት ድንግል ማርያም፣ ሰሎሜና አረጋዊ ዮሴፍ ከዛ ቤት ገብተው ለ6 ወር ያህል ተቀምጠዋል። የተከበራችሁ አድማጭ ተመልካቾች ቅናትና ክፋት የዚህን ያህል በረከት እንደሚያሳጣ አምላክን እንኳን እስከ መግፋት የደረሰው የባለቤቷ ቅናት፣ አምላክን እስከ መጣል የደረሰው የኮቲባ አጉል ተቆርቋሪነት፣ የጎረቤቱ እውነትን ያልያዘ አንድነት ብሎም እነዚህ ሁሉ በዚህ ድርጊታቸው የደረሰባቸው ቅጣት በእኛ ሕይወት ውስጥ ትልቅ ትምህርት አለው። የዛሬውን በዚህ እንጨርሳለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።